የምንሰራው ስራ እውነት እንዳልሆነ ያስታውቃል ስትል ወይዘሪት ልዩ መናዘዝ ጀምራለች። ከጎኔ ሆናችሁ የሰው ህይወት ስበጠብጥና ሳመሰቃቅል ላበረታታችሁኝ በሙሉ ምስጋናዬ ከልብ ነው ስትል ልዩ ገልጻለች። ለያብ ወይም ለያብ ስራ የምገባው ሴት እኔ ብቻ ነኝ ስትል የማስመሰል ህይወቷን ልዩ ቀጥላበታል። ወይዘሪትና ወይም ወይዘሮ ልዩ እኔ ከያብ ውጪ በዚሽ ምድር ላይ ከምኖር ሞቴን እመርጣለሁ ስትል ሐሰተኛው ወይም የማስመሰል ድራማዋን በመተወን ላይ። ሰላም ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ለዛሬ የምንወያይባቸው አጀንዳዎች እነዚህን ይመስላሉ። በባለፈው ቪዲዮ ላይክ፣ ሰብስክራይብ፣ ኮሜንት አድርጋችሁኝ ለቆያችሁ ውድ ቤተሰቦች እጅግ በጣም አድርጌ ያመሰግናለሁ። አሁንም ለዚህ ቤት ወይም ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮዎቹ እናልፋለን። ይህ ያፌት ኢንተርቴይንመንት ነው። እንግዲህ ምንድነው በባለፉት ቪዲዮዎች የያቡና የልዩ የማስመሰል ላይፍ ምን ይመስላል የሚለውን እያየን መተናል። ዛሬ ደግሞ በቻናላቸው አንድ ለየት ያለችና የተቀመመች ታሪክ ቀምመውልንና አቀናብረው ይዘውልን መጥተዋል። እስቲ ይሄ ሐሰተኛና የማስመሰል ላይፍ ምን ይመስላል የሚለውን እስቲ አብረን እንመልከት። ደህና ነኝ ለመደብንና እንደ ሀገር ደህናም ሳንሆን ደህና ነኝ እንላለን። ታውቃላችሁ መቼም ከዛ ሁሉ ነገር በኋላ ደህና ነኝ ማለት እውነት እንዳልሆነ እኮ ያስታውቃል። ግን አቤት አነጋገር፣ አቤት አገላለጽ፣ አቤት አነጋገር፣ አቤት አገላለጽ። እንግዲህ ደህና ነኝ እንደ ሀገር ደህና ነኝ ማለት ለመደብንና እንደው አማርኛው ተራቋል። እንደው አማርኛው ላይ ተራቀሻል። ግን የምናደርገው ነገር እኮ እውነት እንዳልሆነ ያስታውቃል አለች። አቤት አንዳንድ ጊዜ በእውነተኛ በሰው ታሪክ ውስጥ ገብታችሁ መጥፎ ነገር አትስሩ። ምክንያቱም እንዲሁ ላይቭ ላይ ወይም ደግሞ በቪዲዮ ወጥቶ ህዝብ ፊት ያሰጣችኋል፣ ያጋለጣችኋል። የምንሰራው ነገር እኮ እውነት እንዳልሆነ ያስታውቃል ማለት በማስመሰል በትክክለኛ በማስመሰል ላይፍ ውስጥ ስለመጡ የምንሰራው ነገር እኮ እንዲሁ እውነት እንዳልሆነ ያስታውቃል ያለችው አይታችሁልኝ ከሆነ ማለት ነው። ምንድነው እየሰሩት ያለው ነገር ወይም ደግሞ እዚህ ጋር እየተወነችው ያለው ነገር ሐሰተኛ እንደሆነ ነው በቃ የሚታወቀው። ምክንያቱም እያንዳንዱ ቪዲዮ ላይ አይታችሁ ከሆነ እያንዳንዱ ኮሜንት ስታነቡት በጣም 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 በቃ ደባሪ ነገር ነው የምናየው። በጣም ደባሪ ነገር ማለት ነው። እና ይህንን ነገር ለአይምሮዋም ለምኗም ገብቶ ከአይምሮዋ በላይ ስለሆነ እንዲወጣ እንኳን ቪዲዮ ስትሰራ እውነቱን ነው እየቀባጠረች ያለችው ማለት እየሰራች ያለችውን ነገር እየሰሩት ያለው ነገር በቃ ሐሰት እንደሆነ ነው በቃ ማለት ማንንም ይሄን ህዝብ ማታለል አይቻልም። በነገራችን ላይ ይሄን ህዝብ በፍጹም ማታለል አይቻልም። ምክንያቱም የምናውቅ ሰዎች አለን፣ እያንዳንዱ ነገሮችን በመረጃም በምንም የምንከታተል ሰዎች አለን። ስለዚህ እንደው ይሄንን ህዝብ እንደው ሸውዳለሁ ማለት ከባድ ነው። ምክንያቱም እንደው እውነት ተደብቃ ስለማትቀር ህዝብ ፊት ወጥቶ ያጋለጣል እንደዚህ ማለት ነው። ወጣ ይሄው እንግዲህ ተመልከቱ፣ በራሳቸው ቻናል ላይ ነው እንግዲህ ያው የምንሰራው ነገር እኮ ያው እውነት እንዳልሆነ ይታወቃል አለች። ወደሚቀጥለው ቪዲዮ እንሂድ። ያኔ ጉዳት ገብቷችሁ አይዞሽ ያላችሁን ካጠገቤ ነበራችሁ በርቺ ታገኛለሽ ማለት ሰው የለፋበትን ነው የሚያገኘውና አይዞሽ ያላችሁን ከጎኔ ነበራችሁ በጣም ነው የማመሰግነው። የእውነት በጣም ከልቤ ማለት ነው። ተመልከቱ በዚህ ጉዳይ ላይ ይዤ በተነሳሁት ሐሳብ ላይ ስታበረታቱኝ የነበራችሁ ያው በጣም መጥፎ ነገር የምትጽፉብኝ አሸናችሁ፣ ግን ስታበረታቱኝ ስትደግፉኝ የነበራችሁ የኔ አድናቂዎች ወይንም የኔ ተከታዮች እጅግ በጣም አድርጌ አመሰግናለሁ እያለች ነው። እነማንን? አድናቂዎቿን ወይም ተከታዮቿን ማለት ነው። እውነት አንቺን የሚደግፍ ሰው ካለና አንቺን የሚያደንቅ ሰው ካለ አጋንንት ብቻ ነው ብዬ ነው የሚያስበው እኔ በራሴ ማለት ነው። ምክንያቱም ሰው እንዴት የሰውን ህይወት እየበጠበጠ በሰው ላይፍ ውስጥ እየገባ በጣም የሰውን ህይወት እያመሰቃቀለ ማን ነው የሚደግፈው? አመሰቃቀል የሚል ሰው አለ? እውነት ክርስቲያንም ሙስሊምም በፕሮቴስታንቱም
የሰው ህይወት አመሰቃቀል ደግፍ ግፋበት በቃ በትናቸው አመሰቃቅላቸው የሚል ሰው አለ? የለም። እኔ በራሴ ኢትዮጵያ ውስጥ አለ ብዬ አላስብም ከአጋንንት በስተቀር ማለት ነው። እና ይሄ ስትደግፉኝ የነበራችሁ ስታበረታቱኝ የነበራችሁ ሰዎች እጅግ በጣም አድርጌ አመሰግናለሁ። ከጎኔ ለሆናችሁ አረ ነውር ነው ማንም የለም። እኔ ደግሞ እውነት እርግጠኛ ሆኜ ለመናገር ይሄን ያሉት ካለ በእናንተ ቻናል ላይ ገብቶ ኮሜንት ማንበብ ይቻላል። እንደዚህ በርቺ ቀጥ የሚል ሰው አለ? የለ። አረ ነውር ነው አይባልም። ኢትዮጵያ ውስጥ እንዲህ የሚል ሃይማኖተኛ ሰው የለም። የሰው ህይወት አበላሺ፣ አተረማምሹ፣ ጣሹ እና የራስሽን ላይፍ ብቻ በቃ እንትን በይ የሚል የለም። ነውር ነው አይባልም። እንደኔ አይባልም። ትንሽ ፊደል እንደቆጠረ ሰው እንትን እንዳል አይባልም፣ ነውር ነው። ስለዚህ ትንሽ እዚህ ጋር እናንተም ኮሜንት እያደረጋችሁ ማለት ነው። እስቲ ወደሚቀጥለው ቪዲዮ ምን ትላለች ልዩ እንስማት እስቲ። ድራማውና ትወናው ምንድን ነው? እስቲ እየቀጠለችበት ያለችው ነገር እንዴት ነው? ሁልጊዜ የምትለኝ ነገር ነበረ። ለሱ የምጋባው ሴት እኔ እንደሆንኩ በደንብ አድርጋ ታውቃለች። እና በሷ በኩል እድል ለመሞከር ያሰብኩ ለዛ ነው። እንግዲህ ምንድነው እዚህ ጋር ያለችው ነገር እህትየው አሁን እዚህ ቪዲዮ ላይ አሁን የሰሩት ቪዲዮ ላይ እህትየው ናት። እህትየውን እንድታማለዳት ነው የመጣችው ማለት ነው የጠራቻት። እና እህትየው ሁልጊዜ የምትለኝ ነገር ነበር። ይሄ የምትለኝ ነገር ደግሞ በቃ አንቺ ብቻ ነሽ የምትገቢው ለሱ፣ እኔ ብቻ እንደምገባው ነበር ሁልጊዜ የምትነግረኝ ነው ያለችው። ይሄ ማለት በተቃራኒ እንግዲህ ይሄ ልጅ መጀመሪያ ከሄሉ ህይወት እና ከሄሉ ጋር ነበረ። ሄሉ አትገባውም ማለት ነው። ሄሉ በሱ ህይወት ውስጥ ለሱ የምትገባው ሴት አይደለችም ማለት ነው። በቃ በጥሬ አማርኛ አንቺ እንደተናገርሽው ማለት ነው። እና እዚህ ጋር እናንተ አሁን ስታስቡት ማለት ነው እንደው አሁን ይቺ ሴት አሁን እውነት ኧረ በስመ አብ ማለት አሁን የሚናገረን የለም ነው የሚሰማኝ የለም ነው። ያለፈውን ታሪክ የሚረሳ ሰው አለ እንዴ? ቆይ ሲሰሩ የመጡበትን ልጁ የመጣበትን ያብ ከሄሉ ጋር ሆኖ የመጣበትን ነገር ይታወቃል። እንዴት ነው አሁን ሄሉ ለያቡ ስለማትገባው ነው አንቺ ገብተሽ ያተረማመሽው? ወይስ ደግሞ የያቡ ቤተሰቦች አንቺን ይደግፉሻል እንድታበረታች ምናምን ነገር እና ይሄን አንቺ ማን ለማን ይገባ አይታወቅም። ፈጣሪ የፈቀደለት ሰው ጋር ነው ሰው አብሮ የሚኖረው። እና ይሄ አሁንም ከምታወር ከፌሻል ኤክስፕሬሽን ጀምሮ ፊት ለፊትሽ ላይ ያለው ነገር ይታወቃል። እና ይቺ ትንሽ የምታስማማን አይመስለኝም። እንደኔ የሚያስማማን አይመስለኝም። እና እስቲ ቤተሰቦች እናንተ በዚህ ቪዲዮ ላይ እስቲ የታዘባችሁትን ነገር ኮሜንት አድርጉ። እንቀጥል ወደ ሌላኛው ቪዲዮ። የነበረውን ሪሌሽንሽፕም አውቃለሁ። የነበረውን ነገር ያለፈውን ነገር በደንብ ማውራት ባያስፈልግም ግን የተለያያችሁበት ምክንያት ታውቂዋለሽ። ያው ነው ሁለታችሁ ብቻ በቃ አንድ ወስኖ የተለያያችሁት ነገር ነው። ያው ስራ ውሳኔ ማስቀየር እንግዲህ እህትየው እዚህ ጋር ምንድን ነው የምትለው? እኔ ያለፈውንም ነገር አውቃለሁ እና ያን ሁሉ ነገር ከሆነ በኋላ አሁን ይሄን ነገር ሀሳብ ለማስቀየር እኔ አልመጣም ነው። አሁን እቺ እህትየው በቅርቡ ሄሉና ያቡ በተለያየ ማለት በትልቅ ቪዲዮ ማለት ነው ያውም በትልቅ ቻናል ማለት ነው በትልቅ ቻናል ላይ በጣም ቀለበት ሲያደርግላት እሱ ቤተሰቧ ጋር ሄዶ በጣም ብዙ ነገር አድርጎ በጣም በቃ ሌግዠሪ የሆነ ነገር ሲያሳልፉ ይታወቃል። እና እህትየው አሁን ዛሬ መታ እንዲህ የምትለው ማለት ነው እህት ናት ተብየው ማለት ነው አሁን ለእንትኑ ታስባ የመጣቸው እነሱን ለሚተውኑት ሐሰተኛ ላይፍ ወይም ደግሞ ሐሰተኛ ድራማ በሉት። በቃ ኦሬዲ ድራማ ነው። ኦሬዲ ለኔ ድራማ ነው። አሁን እነሱ የሚሰሩት ነገር ድራማ ነው። ድራማው ለቪዲዮ ነው እንጂ ከጀርባው እውነተኛ ታሪክ አላቸው እነዚህ ሰዎች። እና ይቺ እህት ስትመጣ ስለ ሄሉ ምንም ነገር ማንሳት አልነበረባትም እንዴ? እሱ እኮ ከሄሉ ጋር እንዲያሳልፎ ነበር፣ ከሄሉ ጋር እንዲቆይቶ ነበር የመጣው። እና አሁን ቢያንስ ይሄ ልጅ እውነት ትክክለኛ እረፍት ፈልጎ ቢሆን እህትየው ስለ ሄሉ ህይወት ማንሳት ነበረባት። ለልዩ ማለት ነው። እናንተ ስታስቡ አሁን በአዲስ ላይፍ መምጣት ፈልገው ነው እነሱ። በአዲስ ሰው አያውቅም ነው። እዚህ ጋር በጣም ብዙ እኮ የሚከተል ሰው አለ ነው። አታዩም፣ አንደርስታንድ ማድረግ ሾርት ሚሞሪ አብዛኛው ማህበረሰብ ሾርት ሚሞሪ እንዳለው አርጋ ነው ይቺ ልጅ የምታስበው። ይሄ ልክ አይደለም።
ይሄ ልክ አይደለም። ሾርት ሚሞሪ እዚህ ጋር ነው አሁን እናንተ ለምትተውኑት ነገር ነው ሾርት ሚሞሪ የሚያገለግለው። ይሄ ህዝብ ገና ምን የትም መሄድ የትም አይሄዱም ብላችሁማ እንዲህ አይነት እንትን እኛ ላይ መስራቱ ትንሽ እንትን ነው፣ ስለማያግባባ ነው። ምክንያቱም ህዝብ እንደ ህዝብ ነው የሚቆመው። ስለዚህ የትም አይሄዱም ብላችሁ ከሆነ ተሳስታችኋል። ሾርት ሚሞሪ አይደለም ያለን እና እዛ ጋር እህትየው ስትመጣ ስለ ሄሉ ህይወት እንኳን ማንሳት ነበረባት። እነሱ እንዲያነት ላይፍ ላይ ቆይቶ ነው የመጣው። ስለዚህ ከእንትና ጋር እንዲያነት ነገር ነበረው። ስለዚህ አንቺ መቀጠል ያለብሽ በዚህ መንገድ ነው ብላ እህትየው ማስረዳት ነበረባት። እህትየው ስለ ሄሉ ምንም ያነሳችው ነገር ዚስ ኢዝ ዘ አዘር ማስመሰልን በለው ዘ አዘር ማስመሰል ኦፍ ድራማ። በቃ እስቲ ኮሜንት አድርጉ እናንተም። ወደሚቀጥለው ቪዲዮ ደግሞ የሚወደውን ከሚከተል እኔ የምትወደው ነሻሉ። አንቺ እኮ ታውቂያለሽ ያደረግሽውን ነገር የምትበጠብጪው። በቃ ታዩ። በቃ እኔ እኮ አልበጠበጥኩት። በቃ ታዩ። አሁን በቃ ይሄ በቃ እኔ ስላልኩት ሊወስን አይችልም አልኩሽ። እዚህ ጋር ምንድን ነው ያለችው? የማትወደውን ሴት ከሚከተል እኔ የምወደው እሱን የምወደው አይሻለውም ወይ ለሱም ብላ ነው ለእህትየው እያስረዳች ያለችው። እንደምናውቀው ሄሉ ምን ያህል እንደተጎዳች እናውቃለን። እኔ ብቻ አይደለም አብዛኛው በ100,000 የሚቆጠር ሰው ላይፋቸውን ያውቃል እና ሄሉ ያለችበትን ነገር ይታወቃል። ሄሉ ይሄን ሁሉ መከራ ስታይ የቆየችው በሱ ጉዳይ ሳትወደው ቀርታ ነው እንዴ? የማትወደውን ከሚከተል እኔ መወደው እሱ አልሻለውም ወይ ነው ይሄ እንደው አረጉድ አረ ልዩ ትለያለሽ በእውነት። አረ በእውነት ትለያለሽ። አረ ውድ ቤተሰቦቼ እስቲ በዚህ ጉዳይ ላይ እስቲ እናንተ ኮሜንት አድርጉ። እኔ አልናገርም። እስቲ ኮሜንት አድርጉ እናንተ ከስር በዚህ ጉዳይ ላይክ ሰብስክራይብም እያደረጋችሁ ችግር የለም እንቀጥል። እኔ እሱ መኖር አልችልም። በደንብ ታውቂዋለሽ። እኔ አላሙ መኖር አልችልም። ተረጋጊ በቃ። እኔ አላሙ መኖር አልችልም። እኔ እንዳላችሁ ኧረ ወይኔ ብቻ ማለት ነው። እንባውም በጣም ነው የሚገርመው። ማለት እንባዋ የምታለቅሰው እንባ ራሱ በጣም የአዞ ምንድን ነው የሚባለው? የአዞ እንባ ሳይሆን የአዞ ሽንት በሉት እና የአዞ ሽንት በሉት የእሷ የአዞ እንባ ማለት ነው። ምን ለማለት ፈልጌ ነው? አሁን እዚህ ጋር እያለቀሰች ነው። ከያቡ ውጭ መኖር አልችልም። እንግዲህ ተመልከቱ። ይሄ ልጅ ስንት ላይፍ ሲያይ ቆይቶ ህዝቡ የሚያውቀው ከሌላ ከሄሉ ጋር በጣም ብዙ በቃ የሚመኙለት ነገር ነበረ። ያው በጣም የሚመኙለት ነገር ነበር። አሁን ዛሬ መጣ ከያቡ ውጭ መኖር አልችልም፣ ሌላ አብር ነው ሊቀነጠስ ነው ምናምን። ኧረ ነውር ነው፣ ነውር ነው በእውነት አይደረግም። ልዩ በእውነት አይደረግም። በእርግጥ ትለያለሽ፣ ትለይ ሴት ነሽ እና ማለት ያው በቃ እና ልጅቷ መጨረሻ ላይ እህትየው ምንድን ነው የምትለው? በቃ አሁን ከመጀመሪያ ጀምሮ እንደ አማላጅ መታለች። አሁን የመጨረሻውን ኮንክሉዥን ልንገራችሁ። ልጅቷ እህትየው እንደ አማላጅ መታለች። እንደ አማላጅ እንድታማልዳት ነው። ማንን? ያቡን ማለት ነው። ከዛ ምን ይሆናል? 1-2 ቪዲዮ ይሰራሉ። አሁን ከዚህ በኋላ ወይ እሱ ወይ እሷ ተመልሰው ዲያሎግ ያደረጉና በቃ እንተ አብራት ሁን ምናምን ብሎ ይመከራል፣ ይገዘታል። በቄስም በበደም ይገዘትና መጨረሻ ላይ አይን ያለውንም ብሎ እሱም ይግደረደራል። ከዛ ልዩም እንደዚህ ታለቅሳለች። ያዞ ሽንት ማን ነው እንትን ያዞም ባዋን ታነባለች። ከዛ መጨረሻ ላይ ምን ወደ መሆን ይሄዳል? እነዚህ ልጆች አንድ ላይ ይሆናሉ። በቃ ይታረቁና በቃ እኔም ከምጎዳ ምናምን ይላል እሱም ይመጣና እኔም ከምጎዳ በቃ አብረን እንሁን በቃ ምናምን ወደ ማለት ይመጡና ከዛ ልደት ወደ ማክበር ይሄዳሉ። ከዛ ደግሞ ሽርሽር እያሉ በየሐይቅ ዳር ምናምን ነገር ይዞራሉ እና
አሁን ለጊዜው እሱ ይደረደራል። ፋይናሊ ልንገራችሁ፣ እሱ ይደረደራል። 1-2 ቪዲዮ ላይ ይደረደራል። ከዛ እሷም ደግሞ ማልቀሷን ትቀጥላለች። እኛ ደግሞ ወይኔ በቃ ምናምን ነገር ወይኔ እንደው ተሰቃየች ምናምን ነገር እንድንል ነው ምናምን ነገር የሚፈለገው፣ ግን አንልም። የሚገርመው ነገር እኛ አንልም። እንደዛ አይነት ነገር ይጀመራል። ከዛ እሱም ይደረደራል ምናምን ነገር። ከዛ መጨረሻ ላይ አብሮ ይመጣሉ፣ ልደታቸውን ያከብራሉ። ከዛ እንደለመደው ደግሞ ያቡ ቀለበት ማድረግ ችግር የለበትም፣ ቀለበት ያደርጋል። ቀለበት ያደርጋል። ከዛ ደግሞ በቃ መዝናናት ምናምን ችግር የለበትም። ሻምፓኝ እየከፈተ ምናምን ነገር እሱም ሻምፓኝ ይደፋል። መጨረሻ ላይ በቃ እንዲህ እያለ ታሪኩ ይሄድና ማለት ድራማ ወይም ማስመሰሉ ድራማ ይሄዳል። መጨረሻ ላይ እንግዲህ የት እንደሚደርስ ምናውቀው ነው። ይሄ የሚደረገውን ነገር ነው የምነግራችሁ። ምን አለ በሉኝ፣ ከ2-3 ቪዲዮ በኋላ እነዚህ ልጆች መጨረሻ ላይ አንድ ነው የሚሆኑት። በቃ አንድ ላይፍ በቃ ግንኙነት ጀምረናል ብለው በይፋ ያወሩናል ማለት ነው። በይፋ ያወሩናል ማለት ነው። ስለዚህ ምንድነው አሁን ይሄ ነገር እውነተኛ ነው ከተባለ በእርግጥ በቃ አሁን ያቡ በቃ አልፈልግሽም ብሎኛል ምናምን ብላ ቪዲዮ የቀረጸችው እሷ ናት። እውነት አሁን ውድ ተመልካቾቼ በደንብ አድርጋችሁ ስሙኝ። እዚህ እኔ አሁን ያቡን እንዲያደርጋለሁ በቃ እኔ በቪዲዮ ይሄ ለፋይል እንዲቀርልኝ ነው ብዬ ነው ምናምን ብላ ስታለቅስ ነበረ፣ ስታብድ ነበረ። እሱ ደግሞ የለም እንግዲህ አሉ እንግዲህ ምናላ ከካሜራ በስተጀርባ እኔ አላቅም እናንተ ፈረዱ። ከዛ ይሄ ቪዲዮ ግን የተጫነው የሱ ቻናል ላይ ነው። አረ ወይኔ የሱ ቻናል ላይ ነው የተጫነው። እና እንዴት ነው አሁን እውነት አሁን ይሄ ነገር እንደዚህ አይነት ድራማው ይሄ ማለት ማስመሰሉ ድራማው እንደዚህ ከሆነ ለምን የሱ ቻናል ላይ ተጫነ? እንደው ውድ ተመልካቾቼ እንደው ላይክ ሰብስክራይብ እያደረጋችሁ ብቻ ይሄንን ማለት እንትን በሉልኝ፣ ቻናሌን ብቻ ያዙልኝ። እና ይሄ ቪዲዮ እሱ ካልፈለገ እሱ ከተደረደረ እውነት ኢቲዝ ለቪዲዮ ምናምን ቪዲዮ እንትን ካለለ ለምን የእሱ ቻናል ላይ ተጫነ የሚለውን እስቲ እናንተ ኮሜንት አድርጉ። ግቡና በደንብ አድርጋችሁ ኮሜንት አድርጉልኝ ከስር ማለት ነው። ስለዚህ ይሄ ቪዲዮ አሁን ነገ ተነገ ወዲያ የሚሰሩት ቪዲዮ እንዲሁ ይታወቃል። በቃ እኔ ነግሬያቸዋለሁ፣ ነገ ይታወቃል። እሱን አብረን የምናየው ነው የሚመስለው። እና ነገ ተነገ ወዲያም እንግዲህ ሄሉ በምን ሀሳብ እንደምትመጣ አናቅም። ያው ከጸበል ተመልሳ እረፍት ላይ ናት ያለችው። ምን ሰርታ እንደምትመጣ በዚህ ጉዳይ ላይ ስላለፈው ህይወቷ ምን ሀሳብ ትስጥ አትስጥ የምናውቀው ነገር የለም። እሷ ቪዲዮ ደግሞ ይዛ ስትመጣ የእሷን ቪዲዮ ይዘን ደግሞ ከነዚህ ድራማ ህይወቷን ረብሸው ከሄዱ ሰዎች ጋር እያስተያየ ነው እያጣመር ነው እንዴት ነው የሚለውን ነገር እኛ እንትን እንከተክተዋለን፣ ሀሳብ እንሰጥበታለን። እሷንም ደግሞ ማበረታታት ግድ ነው። በጣም ተጎድታለች። በጣም ጥሩ ነገር አይደለም የሚያሳልፈችው። ተከታዮቿም አበረታቷት፣ አለንልሽ በሏት። እኛም ደግሞ እንደዚህ የዛንም የዚህንም እያጋጨን ለእናንተ ይዘንላችሁ እንቀርባለን። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት እነዚህን የመሳሰሉ ቪዲዮዎች ናቸው። ሀሳብ ካላችሁ ከስር ኮሜንት ላይ ጻፉ። ለቤተሰቡ አዲስ የሆናችሁ ደግሞ ወይም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥሉት ቪዲዮ እስከምንገናኝ እኔ ኮዲ ተሰናበትኩ። ይህ ያፌት ኢንተርቴይንመንት ነው።